ሰላም እንደምን ሰነበታችሁ ውድ የፍቅር ቲዩብ ተከታታዮቼ እኔ እጅግ በጣም ደህና ነኝ። ዛሬ እንግዲህ ምርጥ በሆነ ጉዳይ ነው የምንወያየው። እሱም የምንወያይበት ጉዳይ ከላይ ከርዕሱም ላይ እንደተመለከታችሁ እንዲሁም ደግሞ ከታምብኔሉ ላይ ተመልክታችሁት እንደመጣችሁት የምንወያየው ሴቶች መነካት የሚፈልጉት 9 ቦታዎችን ነው የምንነጋገረው። 9 ቦታዎችን በደንብ አድርጌ ለምን እንደሆነ ለምን እዛ ቦታ ሲነኩ ደስ እንደሚላቸው ምን አይነት ስሜት እንደሚሰማቸው በደንብ አድርጌ ወይም እንደሚሰማን በደንብ አድርጌ እነግራችኋለሁ። እስከ መጨረሻው ድረስ ከተከታተላችሁኝ በጣም ጥሩ ጠቃሚ የሆነ መረጃ ይዛችሁ ነው የምትሄዱት። በመጀመሪያ ወደ ቪዲዮ ከመግባቴ ያው ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደርጋችሁ ከሆናችሁም ደግሞ በጣም አመሰግናለሁ። ቻናሌ በጣም በፍጥነት እንዲያድግ እየረዳችሁኝ ስለሆነ አመሰግናለሁኝ። በዚሁ ቀጥሉ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ፣ ሼር ማድረጋችሁን አትርሱ። ኮሜንት ሴክሽን ላይም ሀሳብ አስተያየቱን ይጻፉልኝ። አሁን ቀጥታ ወደ ቪዲዮ እንግባ። እሺ መጀመሪያ መነጋገር ያለብን ጉዳይ ምን መሰላችሁ? ሲጀመር ይሄ ሴቶች መነካት የሚፈልጉት ለምንድን ነው? የምር ንክኪ፣ የሰውነት ንክኪ የምር የእውነትም ተጽዕኖ አለው ወይ የሚለው እንነጋገር። በትክክል ይሄ በደንብ ተጽዕኖ አለው። በሳይንስም የተረጋገጠ ነው። እንዲሁም ደግሞ እኔ ራሴ ሴት በመሆኔ ብዙ ማቃቸው በተፈጥሮ የማቃቸው ነገሮችን ነው የምነግራችሁ እና በጣም ትልቅ ተጽዕኖ አለው። እንግዲህ መቀራረብን ከዛ ሰው ጋር አሁን እኔ ፍቅረኛዬ ጋር እንደዚህ አይነት የሰውነት ንክኪ ከየትኛውም የግዴታ የወሲብ ግንኙነት ላይሆን ይችላል። እንደዚህ አይነት ንክኪዎችን በማደርግበት ጊዜ የሚሰማኝን ስሜት እንዲሁም የሚሰማኝ ስሜት በጣም መቀራረብ የሆነ ስሜት ይሰማኛል። የተቀራረብን ያህል ይሰማኛል። መዋሃድ የተዋሃደን በቃ ኮኔክሽን ይፈጥራል እና ያ ደግሞ በጣም የፍቅር ስሜታችንን እያባባሰ የሚመጣ ጉዳይ ነው። በጣም ያስደስታል። ብቻ ሁሉም ነገር ደስ ይላል። እንዲሁም ደግሞ በወንዶች ደግሞ ፍቅረኛን እንደዛ ማስደሰት በጣም ደስ የሚል እና በራስ መተማመን የሚጨምር ስሜት ነው። ታውቁታላችሁና ፍቅረኛችሁን በእንደዚህ አይነት እንደነገርኩ ነው እንግዲህ በወሲብ ግንኙነት ወደ ወሲብ ግንኙነት ከመሄዳችሁ በፊትም እንደዚህ አይነትን የአካላዊ ንክኪን በምታደርጉበት ጊዜ እሷ ቀድማ እንድትዘጋጅ ያደርጋል። ይሄ በሳይንስም እንደተጣራው እንግዲህ ሴቶች ከወንድ ቆየት ብለው ነው ወደ ስሜት ውስጥ ለመግባት ጊዜ ይፈጃሉ፣ ጊዜ ይፈልጋሉ። እንደወንድ ባንዴ ወደ ስሜት አይገቡም። ስለዚህ ያንን ደግሞ እኩል የወንድም ስሜት የሴቷም ስሜት እኩል እንዲሆን የሚያደርገው ይሄ የሰውነት ንክኪ እንደመሆኑ ነው። እንግዲህ ይሄንን ጉዳይ ርዕስ አድርጌ ይዤ መጣሁት ማለት ነው። እንደምታውቁት ደግሞ ወንዶች ሴትን እንደዚህ ፍቅረኛችሁን እንደዚህ አስደስታችሁ ወይም ደግሞ መጀመሪያ የአካላዊ ንክኪ ካደረጋችሁ በኋላ ወይም በአካላዊ ንክኪ በማድረግ የሷን ስሜት ካመጣችሁ በኋላ በሚደረገው የወሲብ ግንኙነት በጣም ፍቅረኛ ማስደሰት እንደሚቻል ታውቁታላችሁ። ያ ደግሞ በጣም ደስ የሚል ስሜት እና በራስ መተማመን የሚጨምር ስሜት ስለሆነ ነው ይዤ የመጣሁት። እንግዲህ ዋና መነካት የሚፈልጉባቸው 9ኙን ጉዳይ ግን ከመነጋገራችን በፊት እንደገና ሌላ ነገር ደግሞ በመጀመሪያ ምን ማጣራት አለብህ አንተ? የምር ያቺ ሴት እንድትነካት ፈቅዳለች ወይ እንደፈቀደችልህ ማወቅ አለብህ። እንድትነካት ፍቃድህን መስጠት አለባት። ይሄንን ያው እንግዲህ በቃላት ነገር ትችላለች፣ በድርጊት ነው ይሄንን መረዳት የምችል። እዚህ ጋር ነው እንግዲህ አንተ ጥበብ ለየው ማለት ነው የሚታወቀው። ይሄንን እንግዲህ በጣም በቀላል ሁኔታ ወደ 3 ወይም 4 ነገሮችን ልንገርክ። አይተክ ወዲያውኑ እችልሽ መነካት በቃ ከሰውነት ጋር መነካካትን እንደፈቀደችልህ ማለት እንድትነካት እንደፈቀደችልህ ማወቅ የምችልበት አንደኛ በሰውነቷ ነው። በሰውነቷ ትቀርባለች። በጣም ስትቀመጡ አብራችሁ እንዲቀርብር ብላችሁ እንድትቀመጡ የምትፈልግ ከሆነ ይሄ ለአንተ ካንተ ጋር ቀረቤታ ወይም እንደዚህ አካላዊ ቀረቤታን ትፈልጋለች ማለት ነው። ሁለተኛ ደግሞ ራሷን ተመንካት ከጀመረች በሆነ ሰበብ ፀጉርህን፣ ከንፈርህን፣ ጉንጭህን፣ እጅህን ምትነካ ከሆነ ይሄም እንድትነካት ፈቅዳለች። ሶስተኛ ደግሞ የአይን ጨዋታዋ በቃ ያየችክ ምናምን የምትሽኮረመም ብዙ ነገር አለ። እንደዛ ፈገግታ ካለ አብሯት ይሄም እንደዛ። ሲቀጥል ደግሞ ሌላ በወሬያችሁ መካከል ደግሞ ደፋር ከሆነች በወሬያችሁ መካከል ራሷ ትነግርሃለች። ለምሳሌ ምን እጄ ቀዝቅዟል ይኸው ምናምን ብላ እጇን መሰጠ ከሆነ እንድትነካት እንደዚህ ማሳጅ ነው ይወዳለሁ ይሄ ማሳጅ አድርገኝ እስኪ ምናምን የምትልክ ከሆነ ይሄ ደፋር ሴቶች እንደዚህ ያደርጋሉ። ይሄ በጣም ቀላል ነው የሚሆንልክ። እንዲሁም ደግሞ ሰውነትህን ማጠን ከጀመረች ትከሻህ ያምራል፣ እጅህ ያምራል እንደዚህ እያለች ስለ ሰውነት የምታወራ ከሆነ ነው። እንግዲህ አሁን ብዙ አላብዛባችሁ። ቀጥታ አሁን ወደ
መነካት የሚፈልጉ 7 ቦታዎችን እንሄዳለን። አንደኛ ፀጉሯን እንድትነካት ትፈልጋለች። ፀጉሯን ማለት አንደኛ እንግዲህ እንደምታውቁት ፀጉሯን መነካካት፣ ወደ ፀጉሯን ወደ ጆሮዋ እንደዚህ ማስጠጋት፣ እንደዚህ አይነት ነገሮችን ማድረግ ደስ ይላታል። ሴቶች እንደዛ ሲደረግልን ደስ ይለናል። እንዲሁም ደግሞ ጭንቅላቷን፣ በነገራችን ላይ ጭንቅላት እኛ ብዙ ጊዜ አናስበውም እንጂ ጭንቅላታችን ላይ ያለው ነርቭ በጣም ሴንሴሽን ይፈጥራል፣ ወይም በቃ ደስ የሚል ስሜትን ይፈጥራል። ይሄ ማሳጅ ማድረግ ለዛ ነው ብሶ ጭንቅላቱን ማሳጅ ሲደረግ ሪላክስ የሆነ ፈታ እያለ እየተፍታታ የሚመጣ ለዛ ነው። ስለዚህ ጭንቅላቷን ከቻልክ ማሳጅ ማድረግ ወይም ደግሞ በቃ ነካ ማድረግ፣ ፀጉሯን መንካት፣ እንደዛ ማድረግ። ሁለተኛ ጆሮዋን በጣም ብዙ ሰው ጆሮውን ኢግኖር ያደርገዋል ወይም ብዙ ጊዜ አያስበውም፣ ግን በጣም ብዙ ነርቭ ያለበት አካል ስለሆነ በቃ ጆሮ መንካት፣ ቀረብ ማለት በጆሮ ወይም በጆሮ ለመንገር መሞከር፣ እንደዚህ አይነት ነገር ሲደረግ ከጆሮ ጋር የሚፈጠር ንክኪ ደስ የሚል ስሜትን ይፈጥራላታል ለሴት ልጅ። ሶስተኛ ደግሞ ከንፈሯን ነው። ከንፈሯን መሳም ሊሆን ይችላል። እዛ ደረጃ ካለራስክ ደግሞ ከንፈሯን መንካት። ይህን ነገር ብለህ ከንፈሯን ቀስ ብለህ ማለት ነው ጀንትል ይሉታል፣ ጀንትል ዌይ ይሉታል ፈረንጆች። የሆነ በቃ ረጋ ባለመልኩ ነው። የሆነ ጥድፍ አድርገህ እንትን እንዳትል፣ በጣም ቀስ ብለህ እንትን እንዳትል፣ በጣም ቀስ ብለህ እንዳትነካ፣ ፍጥን ብለህም እንዳትነካ። ላይክ ያስጠላል እንደዛ ሲሆን። ረጋ ባለመልኩ ስትነካ ግን በጣም ደስ ይላል። መዳሰስ ከንፈሯን፣ ምክንያቱም እንደነገርኳችሁ እንግዲህ ከነርቭ ጋር ነው ጨዋታው። ስለዚህ ከንፈርም ብዙ ነርቭ አለው። ጆሮና ከንፈር በተለይ በጣም ትልቅ ቦታ አለው። አራተኛ ደግሞ አንገቷን መንካት። ዋው ነው የምትለው። በጣም አንገቷን መቅረብ። አንገቷን አሁን ለምሳሌ በእኔ በኩል አንገቴን መሳብ ጭራሽ አልችልም። በቃ በጣም ነው እንትን የሚለኝ፣ ክብድ ይለኛል የምላችሁ። የሆነ ስሜት አለው፣ በቃ ደስ የሚል ስሜት፣ በጣም ኦቨር የሆነ ስሜት አለው እና ዝም ብሎ የሆነ ሰው አሁን መጥቶ እንደዚህ አንገቴን እንዲስመኝ ምናምን አልፈልግም። ስፔሻል ለሆነ ሰው የምፈልገው ማለት ነው። ስለዚህ እንደዛ ማድረግ ነው። ከዛ ደግሞ አምስተኛ እጇን እንደውም የመጀመሪያው ማለት ነው የመጀመሪያ ንክኪያችሁ ወይም ከዚህ በፊት ነክታችሁ ማታውቅ ከሆነ ምናምን ነክተህ ማታውቅ ከሆነ እጇን በመንካት ብትጀምር ጥሩ ነው። በቃ ደስ ይላል። እጇን ቀስ በቃ እጅሽ ያምራል ብለህ እጇን ቀስ ብለህ ማሳጅ እንደማድረግ እንደመነካካት ማድረግ። ይሄም ካልሆነ ደግሞ እቃ ስትሰጣት ለመጀመሪያ ያህል አሁን እቃ ስትሰጣት ያለ አብረክ እንደዚህ የሆነ እጇን ንክት ነገር የሆነ ፊልም ላይ አይታችሁት እንደምታውቁት አይነት ማለት ነው። እጇን እንደዚህ ንክት ማድረግ ፊልም ላይ የሚያሳይ ነገር በነገራችን ላይ ዝም ብሎ ቀልድ አይደለም። እንደዛ በማድረግ እጇን መንካት ትችላለህ። ካለበለዚያ ደግሞ ደፋር ከሆንክ ደግሞ እጅሽን ስጪኝ፣ እጅሽ ደስ ይላል ብለህ እጇን ማለት። ከዚህ በፊትም ጓደኛዬ ቅርብ ጊዜ እየነገረችኝ ነበረ። ፍቅረኛ ጋር የመጀመሪያ ናቸው፣ ዴት እያደረጉ ነበረ እና በቃ እጄን ይወዷልና እጄን እየነካኝ ነበር። እጄን ይዞ መኪና ሲነዳ ራሱ እጄን ይዞ ነው የሚነዳው ምናምን እያለች እና ደስ ብላ ስለነበር እንደዛ ማድረግ ትችላላችሁ ማለት ነው እናንተ። ቀጣይ ደግሞ ወይም ደግሞ ስድስተኛው የጡቶቿን ጫፍ መንካት ነው። ይሄ ደረጃ የምትደርሱት ያው በወሲብ ግንኙነታችሁን ጀምሮ አካባቢ ሲሆን ነው። ያኔ በጣም ሴት ልጅ በተለይ ከ70% 80% የሚሆኑ ሴቶች በጣም የጡቶቻቸው ጫፍ ላይ ስሜታዊ የሚያደርጋቸው ነርቭ አለ ማለት ነው እዛ ላይ። እነዚህ ጡቶቿን ጫፍ በምትነካበት ጊዜ ቀስ ብለክ በተረጋጋ መልኩ ማሳጅ ማድረግ ደስ የሚል ስሜት እንዲፈጥርላት ያደርጋታልና ካንተ እንዳልኩት ደስ የሚል የወሲብ ግንኙነታችሁን እንድታካሄዱ ራሱ ያደርጋችኋል። ይሄ በወሲብ ግንኙነት ጊዜ ለሚሆን ነው፣ ብዙም እንትን አይደለም። በየትኛውም ቀን ሊሆን አይገባም። በቃ በወሲብ ግንኙነት ልታደርጉ ስትሉ ጡቶቿን ጫፍ መነካካት ማለት ነው። በነገራችን ላይ እነዚህን የዘረዘርኳቸውን 9ኙንም ቦታዎች ወይም 9ኙንም አካሎች የወሲብ ግንኙነት ልታደርጉ ስትሉ ብትነካቸው በጣም በጣም ደስ የሚል ስሜት ይፈጥርላታል። ስለዚህ ይሄ ብቻ የጡቶቿን ጫፍ መንካት ለወሲብ፣ ሌላው ደግሞ ለእንትን እያልኩ አይደለም። ይሄን 9ኙንም ለወሲብ ግንኙነት መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ
ጀርባዋን ሰባተኛ ጀርባዋን ደስ ይላል በጣም ጀርባችንን ስንነካ ጀርባችንን ስልክ ይሄ ከትከሻ ነው የሚባለው ብቻ ከዛ ወረድ ሆነ መሃል ላይ ወደ ኩላሊት አካባቢ ያለው ቦታውን መግለጽ ይከብዳልና እዛ አካባቢ ያለውን ቦታ መንካት ለምሳሌ የመርሃት እለፊ ነገር ብለክ እንዲህ ስትል እዛ ጋር ብትነካት ባገኘው አጋጣሚ ቀስ በሚል ሁኔታ ቀስ ባለ ሁኔታ እዛ ጀርባዋን መንካት በጣም ደስ ይለናል። ጀርባችንን እንደዛ ስንነካ በጣም ደስ ይለናል። ስምንተኛ ደግሞ እግሯን መንካት በቃ እግሯን ማሳጅ ማድረግ እግሯን እንደዛ እሱም በጣም ስትቀራረቡ ነው። እግሯን ማሳጅ ማድረግም በጣም ደስ ይላታል። እሱም እንደዛ ብዙ ነርቮችን ስለያዘ ማለት ነው። በዘጠነኛ ያዝኩት ደግሞ ይሄ ያንተን ትከሻ ነው። ያንተን ትከሻ ስልክ አይኖር አሁን ያወራለው ስለሱ አካል ነው። ግን ይሄ ደግሞ ያንተን ትከሻ መስጠት ማለትም እንድትደገፍብህ ማድረግ ይሆናል አይደለን? በቃ የሆነ ተኝታ አንተ ላይ መተኛት እንደዛ ስትሆን ራሷ ደስ ብላት ቅርብ ትልሃለች። እንደውም ሌላ ነገር ከማድረግ በፊት እንደዛ ማድረግን ከፈለሽ እዚህ ጋር እንደዚህ በይ ጋደም በይ ምናምን ያው እዚህ ላይ ተኝ ብለህ ትከሻህን ብታሳያትና እዛ ላይ ብትተኝ ከዛ በኋላ ቀስ እያላችሁ ትቀራረባላችሁ። ከፈለክ ከዛ እንደተኛ ጭንቅላቷን ማሳጅ ጸጉሯን መነካካት ጆሮዋን የፈለግከውን ነገር ማድረግ ትችላለህ ማለት ነው። እንግዲህ ለዛሬ ያስኩት 9 ሴቶች መነካት የሚፈልጉበት አካላቶች 9 አካላቶች እነዚህን ይመስሉ ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ከዛሬ ጀምሮ የ30 ቀን ቻሌንጅ ይዣለሁ። 30ኛውንም ቀን በየቀኑ ቪዲዮ ልለቅላችሁ ወስኛለሁ እንደ እግዚአብሔር ፍቃድ እንደ እግዚአብሔር እርዳታ እንግዲህ። ስለዚህ መከታተላችሁን አትርሱ። የደወል በተኗን መጫናችሁን አትርሱ። እንደዛ ካደረጋችሁ 30ኛውንም ቪዲዮ ታገኙታላችሁ። በደንብ እንወያያለን። በዚህ በ30 ቀን ውስጥ በደንብ ጥሩ እውቀትን መግባችኋለሁ ብዬ ተስፋ አደርጋለሁኝ። ቻናሌ በፍጥነት እንዲያድግ እየረዳችሁኝ ስለሆነ በጣም አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ።